የፋኖ ኃይሎች የፋኖ እንቅስቃሴ ለአማራ ሕዝብ ያስገኘውን ፖለቲካዊ ስኬት መገምገማቸው ተገልጿል። ከፋኖ ኃይሎች መሪዎች መካከል አንዱ ዘመነ ካሴ የፋኖ ትግል የአማራን ጠላቶች በጠቅላላ ከአማራ ጠላትነት ወደ አብይ አህመድ ጠላትነት መቀየር ችሏል ማለቱ ተሰምቷል። የኢትዮጵያ የፖለቲካ ሀሁ አማራ ወራሪ ነው ከሚል የተዛባ አስተሳሰብ በማላቀቅ አማራ የህልውና አደጋ ውስጥ መሆኑን ማስገንዘብ መቻሉን ጠቅሷል። የጋራ ግንባር ፈጥረው በአማራው ላይ የዘመቱ ኢትዮጵያዊ ኃይሎች በጠቅላላ ግንባራቸውን ወደ አብይ አህመድ መንግስት ለማዞራቸው ምክንያቱ የፋኖ ትግል እንደሆነ ስለመነሳቱ ተሰምቷል። የዘመነ ካሴ ንግግር መነሻ በማድረግ የፋኖ እንቅስቃሴ ለአማራ ህዝብ የፈጠረውን እድልና የፈጠረውን ቀውስ በሳንሳዊ ማሳያዎች አነጻጸር እንደሚከተለው አቅርበነዋል። እስከ ዝግጅቱ ፍጻሜ አብራችሁን ቆዩ። በፖለቲካ ሳይንስና በዓለም አቀፍ ግንኙነት ጥናት ውስጥ አንድ ማህበረሰብ ወይም ሀገር በህልውናው ላይ የተደገነ አደጋ ለመቀልበስ የሚጠቀሙበት ስልት የጠላትን የስበት ማዕከል በማዛባት ላይ የተመሰረተ ነው። በመግቢያው ላይ እንደተጠቀሰው ከፋኖ የአብዮት እንቅስቃሴ በፊት የነበረ የኢትዮጵያ ፖለቲካ መልክዓ ምድር ቶማስ ሆብስ ዘለቪዛን በሚለው መጽሐፍ እንደሚገልጸው የሁሉም ጦርነት በሁሉም ላይ የሚመስል ቢሆንም ኢላማው ግን በተለየ ሁኔታ የሁሉም ጦርነት በአማራ ላይ ወይም ዋር ኦፍ ኦል አጌንስት አማራ የሚሰይ ነበር። ይህ የፖለቲካ ትርፍ የሚለካው ይህንን ከባድ የከበባ ቀለበት በመበጣጠስ የጠላትን አሰላለፍ በማፍረስና የኃይል ሚዛኑን ወደ ራስ በመውሰድ ሂደት ውስጥ ነው ይላሉ ምሁራኑ። ከዚህ በታች በዝርዝር የቀረቡት ነጥቦች የፋኖ ትጥቅ ትግል ከጀመረ ወዲህ የተገኙ ፖለቲካዊ ትርፎች ናቸው። የመጀመሪያው ፖለቲካዊ ትርፍ የጋራ ጠላትን ካባን የማውለቅና ወደ ስርዓቱ የመወርወር ድል ተገኝቷል ይላሉ። በፖለቲካ ስነ ልቦና ወይም ፖለቲካል ሳይኮሎጂ ውስጥ አንድን ህዝብ ለማጥቃት ቀላሉ መንገድ ያንን ህዝብ የሁሉም ችግሮች ምንጭ አድርጎ መሳል እንደሆነ ያነሳሉ። ላለፉት 50 ዓመታት በተለይም ባለፉት 5 ዓመታት በአማራ ህዝብ ላይ የተሰራው ትርክት የአማራ ብሔር ብሔረሰቦች ጠላት፣ የፌዴራሊዝም ጠላት፣ የነጻነት ጠላት የሚል እንደነበር ሁሉም የሚገነዘበው ሀቅ ነው። ይህ ትርክት ሌሎች ኢትዮጵያዊ ኃይሎች ማለትም እንደ ኦሮሞ፣ እንደ ትግራይ፣ እንደ ሶማሌ እና ወዘተ ልዩነታቸውን ወደ ጎን ትተው በአማራ ላይ ብቻ እንዲያነጣጥሩ አድርጓቸው ነበር። የፋኖ እንቅስቃሴ ይህንን ቀመር ሙሉ በሙሉ ቀይሮታል ማለት ይቻላል። ትግሉን በቀጥታ ከብልጽግና ፓርቲና ከአብይ አህመድ አስተዳደር ጋር በማድረግ የችግሩ ምንጭ አማራ ሳይሆን በስልጣን ላይ ያለው ስርዓት ነው የሚለውን እውነታ አጉልቶ አውጥቷል። አሁን ላይ ሌሎች የፖለቲካ ኃይሎች ማለትም ከኦሮሞ ነጻነት ሰራዊት እስከ ትግራይ ኃይሎች ጠላታቸው አማራ ሳይሆን አዲስ አበባ ላይ ያለው ቤተ መንግስት መሆኑን በግልጽ ወይም በተዘዋዋሪ እንዲቀበሉ ተገደዋል። አማራ ከተጠቂነት ወደ ለውጥ ፊት አውራሪነት ተሸጋግሯል ይላሉ። ሁለተኛው ነጥብ የኃይል ሚዛንና መደራደር አቅም መፍጠር መቻሉ የፋኖ እንቅስቃሴ ያስገኘው ፖለቲካዊ ትርፍ ነው ይላሉ። ማክስ ዌበር መንግስትን ሲገልጸው የህጋው ኃይል የበላይነት በሞኖፖሊ ያዘ ይለዋል። የፋኖ የትጥቅ ትግል የአብይ አህመድ መንግስት በአማራ ክልል ላይ የነበረውን የኃይል ሞኖፖል ሰብሮታል ማለት ይቻላል። ከዚህ በፊት የኢትዮጵያ ፖለቲካ ሲቦካ ለምሳሌም በፕሪቶሪያ ስምምነት ወቅት የአማራ ህዝብ እንደ ተመልካች ወይም እንዳጃቢ ነበር። አሁን ግን ፋኖ በፈጠረው ወታደራዊ አቅም ምክንያት ያለ አማራ ተሳትፎ ወይም ይሁንታ በኢትዮጵያ መድረክ ዘላቂ የፖለቲካ ስምምነት ምርጫ ወይም ህገ መንግስታዊ ለውጥ ማድረግ የማይቻልበት ደረጃ ላይ ተደርሷል። ይህ የማስቆም አቅም ወደፊት የመወሰን አቅም የሚሸጋገርበት ቁልፍ ምዕራፍ ነው። ከዚህ ቀደም የአማራ ፖለቲካ በብልጽግና ፓርቲ ውስጥ ባሉ ተወካዮች ልመናና ተማጽኖ ላይ የተመሰረተም ነበር። የትጥቅ ትግሉ ይህንን የጥገኝነት ሰንሰለት በመበጣጠስ አማራ በራሱ ክንድና አቅም የሚደራደር ራሱን የቻለ የፖለቲካ ኃይል መሆኑን አረጋግጧል። ሶስተኛው የፋኖ ኃይሎች እንቅስቃሴ ያስገኘው ፖለቲካዊ ትርፍ የውስጥ አንድነትና የተስፋ ስነ ልቦና የሚሰጥ ነው ይላሉ። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ እንደተባለው ምናልባትም ትልቁ ድል ያለው እዚሁ ላይ ነው። የተገፉ ህዝቦች መሳሪያ ሲያነሱ የሚያገኙት የመጀመሪያው ድል የበታችነት ስነ ልቦናን መስበርና ማንነትን መልሶ ማግኘት የሚሰኘውን ይላል። ህዝቡ በየቀኑ የሚሰማውን የጅምላ ጭፍጨፋ ዜና እየሰማ ቀጣዩ ተራ የማን ነው ብሎ ከመጨነቅ እንዴት እንከላከል፣ እንዴት እናሸንፍ ወደሚል የአሸናፊነት አስተሳሰብ ተሸጋግሯል። ከዚህ በፊት በአማራ ልሂቅና በሰፊው ህዝብ መካከል የነበረው ክፍተት የጠበበው በዚሁ የትጥቅ ትግል ነው ማለትም ይቻላል። ፋኖ እንዳንድ የጋራ ርዕዮተ ዓለም በማገልገል ከገበሬው እስከ ዩኒቨርሲቲ ፕሮፌሰር ያለውን የህብረተሰብ ክፍል በአንድ ዓላማ አስተሳስሮታል። ይህ አይነቱ ማህበራዊ ካፒታል በገንዘብ የማይገዛ ውድ የፖለቲካ ትርፍ ነው ይላሉ። አራተኛው የፋኖ ኃይሎች እንቅስቃሴ ያስገኘው ፖለቲካዊ ትርፍ የዓለም አቀፍ ዲፕሎማሲ እይታ መቀየር የሚሰኘው ነው። በዓለም አቀፍ ግንኙነት ውስጥ ሪል ፖለቲክ በሚባለው መርህ ሀገራት ግንኙነታቸውን የሚመሰረቱት በሞራል ሳይሆን በተጨባጭ ኃይልና ጥቅም ላይ ነው ይባላል። የፋኖ ትግል ከመጀመሩ በፊት ምዕራባውያኑ ሆኖ
የክልሉ ኃያላን አማራን እንዳንድ የሥራ ደጋፊ ወይም አቅም የሌለው ተጠቂ አድርገው ይቆጥሩት ነበር። አሁን ዲፕሎማቶችና የውጭ ሀገራት የመንግስታት የአብይ አህመድን መንግስት አዲስ አበባን ብቻ እንጂ ሰፊውን የኢትዮጵያ ክፍል መቆጣጠር እንደማይችል ሲረዱ አማራን እንደ አንድ ቁልፍ ባለድርሻ ማየት ጀምረዋል ይላሉ። የፋኖ ትግል የአብይ አህመድ አስተዳደር ሰላም አስከባሪ ሳይሆን ጦርነት ናፋቂ መሆኑን ለዓለም አቀፍ ማህበረሰብ በተግባር አሳይቷል የሚሉ እኒሁ ምሁር ስትራቴጂው በዲፕሎማሲው ዓለም እየሰራ መሆኑን የሚያሳየው ዓለም አቀፍ ተቋማት በስርዓቱ ላይ ያሳዩት ያለው የገንዘብና የፖለቲካ ፊታቸውን ማዞር እንደሆነ ለአብነት ያነሳሉ። አምስተኛውና የፋኖ እንቅስቃሴ ያስገኘው የፖለቲካ ትርፍ የጠላት ስትራቴጂን ማክሸፍ የሚሰኝ ነው። የአብይ አህመድ መንግስት በአማራ ላይ የነበረውን ፖለቲካ ግብ ክልሉን ለባለደራዎቹ መምራት፣ ልዩ ኃይሉን በመበተን አቅም ማሳጣትና በቋም የጸጥታ ቀውስ ውስጥ ማቆየት እንደነበር ምሁራኑ ያስታውሳሉ። የፋኖ ትግል የመከላከያ ሰራዊቱ የሀገር መከላከያ ሳይሆን የአንድ ቡድን ጠባቂ መሆኑን በማጋለጥ በሰራዊቱ ውስጥ የነበሩ የአማራና ኢትዮጵያዊ የሆኑ መኮንኖችና ወታደሮች ከስርዓቱ እንዲነጠሉ ወይም በጥርጣሬ እንዲታዩ አድርጓል። ይህ የስርዓቱ ወታደራዊ አከርካሪ የመስበር ተግባር እንደሆነም ይናገራሉ። በብዙ አማራ አካባቢዎች የመንግስት መዋቅር ፈርሷል። ይህ ማለት ስርዓቱ ህዝቡን ለመቆጣጠር ግብን ለመሰብሰብና ፕሮፓጋንዳ ለመንዛት የነበረውን ቱቦ ተዘግቷል ማለቱ ነው በሚል ሁኔታውን ይገልጹታል። ፋኖ በአካባቢው አስተዳደር ላይ የራሱ ጥላ ማረፍ መጀመሩ ሁኔታን ፈጥሯል። ይህ ደግሞ ለአብዮት ስኬት ወሳኝ ደረጃ እንደሆነ ያነሳሉ። ስድስተኛውና የፋኖ ኃይሎች እንቅስቃሴ ያስገኘው የፖለቲካ ትርፍ የኢትዮጵያዊነት ትርክት ማሻሻያ የሚሰኘው ጽንሰ ሐሳብ ነው። ከዚህ በፊት ኢትዮጵያዊነት በሚለው ቃል በአንዳንድ ጽንፈኛ ኃይሎች ዘንድ እንደ አማራነት ተደርጎ በመተርጎም አማራው ሲጠቃ ኢትዮጵያዊ ስለሆነ ነው የተጠቃው እየተባለ ይድበሰበስ ነበር። አሁን ግን አማራው ለራሴ ህልውና ስል እታገላለሁ ማለቱ ኢትዮጵያዊነትን ከአንድነት ወይም ከማዕከላዊ መንግስቱ ጋር ብቻ ከሚያያይዘው የተሳሳተ ትርክት አላቆታል ይላሉ። አማራ እንደማንኛውም ህዝብ መብቱን ጥቅሙንና ህልውናውን የማስከበር መብት እንዳለውና ይህንንም በጠበንጃ ጫፍ ማረጋገጥ እንደሚችል አሳይቷል የሚሉ ምሁሩ ይህን የራስን እድል በራስ መወሰን የሚሰኘው ጽንሰ ሐሳብ በተግባር የተተረጎመበት የፖለቲካ ብስለት እንደሆነ ያነሳሉ። በጠቅላላው ሲታይ ፋኖ የትጥቅ እንቅስቃሴ በማድረጉ ያገኘውን ትልቁ ትርፍ ህላውን ማረጋገጥ፣ የጠላት ለውጥ ማድረግ፣ የፖለቲካ መደራደያ መፍጠር እንደሆነ ምሁራኑ ያነሳሉ። ይህ ስትራቴጂክ ገና በመግቢያው ምዕራፍ ላይ ቢሆንም ያስገኘው ትርፍ ግን የአማራን ህዝብ ከፖለቲካዊ ሞት ያዳንና ወደ መድረኩ መሃል ያመጣ ታሪካዊ ክስተት እንደነበር ያነሳሉ። አዲስ ትውልድ የፈጠረው አዲስ አስተሳሰብ የተለመደውን የልቅሶ ፖለቲካ ወደ ተጋድሎ ፖለቲካ በመቀየር ታሪክ የለወጠ ትርፍ አስመዝግቧል በሚል ሁኔታውን ይገልጹታል። እርግጥ ነው፣ እውነት ነው። የትኛውም አብዮት፣ የትኛውም የትጥቅ ትግል ነጭ ብቻ አይደለም። በጦርነት ውስጥ ያለው እውነት ሁሌም ሁለት ገጽታ አለው። አንደኛው ገጽታ ከላይ የተነተነው የድል ነጻነትና የፖለቲካ ትርፍ ሲሆን ሁለተኛውና በጣም መራሩ ገጽታ ደግሞ አሁን የምንተነትነው ነው። የህዝብ ሰቆቃ፣ የኢኮኖሚ ውድመትና የማህበራዊ ሴቶች መናጋት ነው። ጉልበት፣ ኃይል አዲስ ለምትወለድ ማህበረሰብ አዋላጅ ይላል። ነገር ግን አዋላጁ ጦርነት፣ ጭካኔ የተሞላበት ሲሆን እናቲቱ፣ ህዝቡና ህፃኑ፣ ቀጣዩ ትውልድ በከፍተኛ ስቃይ ውስጥ ያልፋል። በፋኖና በመከላከያ ሰራዊቱ መካከል እየተደረገ ባለው ጦርነት የአማራ ህዝብ እየከፈለ ያለውን እጅግ ከፍተኛ ዋጋ በሶስት ዋና ዋና ምሰሶች ማለትም በኢኮኖሚው፣ በማህበራዊና በፖለቲካዊ ዘርፍ እንደሚከተለው በጥልቅ እናስተነትናለን። የመጀመሪያው ነጥብ የኢኮኖሚ ድቀት፣ የህልውና መሰረት መናጋት የሚሰኘው ነው። ጦርነት የኢኮኖሚ ካንሰር ነው። የአማራ ክልል ኢኮኖሚ በግብርና ላይ የተመሰረተ እንደመሆኑ መጠን ይህ ጦርነት በህዝቡ የዕለት ተዕለት ኑሮ ላይ ያደረሰውን ጉዳት የመሬት ማቃጠል ስትራቴጂ የተደረገበትን ያክል ከባድ እንደሆነ ይነሳል። ጦርነቱ የሚካሄደው በገጠራማዎቹ የኢትዮጵያ ክፍል እንደመሆኑ መጠን ገበሬው ማረስ፣ መዝራትና መሰብሰብ በሚገባ ወቅት ላይ የጦርነት ቀጠና ውስጥ በመውደቁ ምርት በከፍተኛ ሁኔታ ቀንሷል። ማዳበሪያ በወቅቱ እንዳይገባ መንግስት እንደ ጦር መሳሪያ ተጠቅሞበታል። ይህ ሂደት የረጅም ጊዜ የምግብ ዋስትና እጥረትና ተደራራቢ የረሃብ አደጋ ሊጋብዝ እንደሚችል ምሁራኑ ያነሳሉ። ክልሉ ከሞላ ጎደል በከበባ መሆኑ ወደ አዲስ አበባም ሆነ ወደ ሌሎች ክልሎች የሚወስዱ መንገዶች አንዳንዴ በመዘጋታቸውና አልፋፎ መከፈታቸው ወይም ከፍተኛ የጸጥታ ስጋት ስላለባቸው የንግድ እንቅስቃሴው ደርቋል። ይህ ደግሞ ከፍተኛ የሆነ የዋጋ ንረት አስከትሏል። መሰረታዊ ሸቀጣሸቀጦች ጠፍተዋል፣ ካሉም በወርቅ ዋጋ ይሸጣሉ በሚል የኢኮኖሚያዊ ሁኔታውን ይገልጹታል። ባለፉት ዓመታት የተገነቡ ፋብሪካዎች፣ ሆቴሎችና የንግድ ተቋማት ወይም ወድመዋል ወይ ተዘርፈዋል አለያም አገልግሎት አቁመዋል። ጦርነት ባለበት አካባቢ
አካባቢ ገንዘብ አይቀመጥም። ባለሀብቱ ንብረቱን እየሸጠ ከአካባቢው እየሸሸ ነው። ይህ ክልሉን ወደ ኋላ በ20ና በ30 ዓመታት የሚመለስ ኢንዱስትሪን የማምከን ሂደት እንደሆነም ያነሳሉ። በብዙ የገጠር ከተሞች ባንኮች ተዘግተዋል። ኢንተርኔት ተቋርጦ ከርሟል። ህዝቡ ገንዘቡን ማንቀሳቀስ አይችልም። ይህ የካሽ ኢኮኖሚ እንዲጠፋና ህዝቡ ወደ ድሮው የልውውጥ ስርዓት እንዲመለስ ወይም በከፍተኛ የገንዘብ እጥረት እንዲሰቃይ አድርጎታል ይላሉ። ሁለተኛው ቀውስ ማህበራዊ ቀውስ የሚሰኘው ነው። ይህ ጦርነት በጣም አደገኛውና ጠባሳው የማይሽር ክፍል ነው። ፊዚካል ንብረት ይተካል፣ የጠፋ ትውልድና የተሰበረ ስነ ልቦና ግን በምንም አይተካም ይላሉ። በአማራ ክልል በሚሊዮን የሚቆጠሩ ተማሪዎች ከትምህርት ገበታ ውጭ ናቸው። ትምህርት ቤቶች የወታደር ማደሪያ ሆነዋል ወይም በከባድ መሳሪያ ተመተዋል። ይህ የትውልድ ክፍተት ይፈጥራል። ዛሬ ያልተማረ ህፃን ነገ ለክልሉ ልማት ሳይሆን ለወንጀልና ለቀውስ የሚጋለጥ ኃይል ነው። ይህ ሆን ተብሎ የተደረገ የእውቀት ዘር ማጥፋት እስኪመስል ድረስ የከፋ እንደሆነም ምሁራኑ ያነሳሉ። ሆስፒታሎች መድኃኒት የላቸውም። አምቡላንሶች ለወታደራዊ አገልግሎት ተወርሰዋል ወይም ተቃጥለዋል። በቀላሉ ሊታከሙ የሚችሉ በሽታዎች ሰዎችን እየገደሉ ናቸው። እናቶች በወሊድ ይሞታሉ። በጦርነት የሚሞተው ሰው ቁጥሩ በጠመንጃ ብቻ ሳይሆን በሕክምና ጦርነት የሚሞተውም እጅግ ከፍተኛ ነው ይላሉ። ጦርነቱ የሞራል ልዕልነትን ያመጣል፣ ህገወጥነትን ያስፋፋል፣ መተማመንን ያጠፋል፣ ወንድም በወንድሙ ላይ መሳሪያ እንዲያነሳ የሚገደድበት ሁኔታዎችን ተፈጥረዋል በሚል ሁኔታውን ይገልጹታል። የሽማግሌዎች ክብር፣ የሃይማኖት አባቶች ተሰሚነት በጉልበት ተተክቷል። ይህ ማህበረሰቡን እንደገና በመገንባት እጅግ ፈታኝ ያደርገዋል ወይም አድርጎታል በሚል ይገልጹታል። መንግስት በተደጋጋሚ የሚወስደው የድሮን ጥቃት በሲቪሉ ህዝብ ላይ ከፍተኛ ሽብር እየፈጠረ ነው። ህፃናት የባሩድ ሽታና የከባድ መሳሪያ ድምጽ እየሰሙ እያደጉ ናቸው። ይህ በበቀልና በጭንቀት የተሞላ ትውልድ እየተፈጠረ ነው ይላሉ። ሶስተኛው ፖለቲካዊና አስተዳደራዊ ቀውስ የሚሰኘው ነው። ምንም እንኳን ፋኖ የፖለቲካ ትርፍ እያገኘ ነው ብንልም በሽግግር ወቅት የሚፈጠረው ክፍተት ግን ህዝቡን ለከፋች ችግር ዳርጎታል። በብዙ ቦታዎች የብልጽግና መዋቅር ፈርሷል። ነገር ግን ፋኖ ሙሉ በሙሉ መደበኛ አስተዳደር አልዘረጋም። በዚህ መሃል የማንም ያልሆነ መሬት ተፈጥሯል። በዚህ ክፍተት ውስጥ ወንጀለኞች፣ ዘራፊዎችና የራሳቸውን ጥቅም የሚያሳድሩ ታጣቂዎች ሊፈጠሩ የሚችሉበት እድል ሰፊ ነው። ፍትህ የሚሰጠው በጉልበት እንጂ በህግ አግባብ አለመሆኑን ተጠያቂነትን ይጠፋል። ከተሞች በመከላከያ ቁጥጥር ስር፣ ገጠሩ በፋኖ ቁጥጥር ስር መሆናቸው የአስተዳደር አንድነትን አጥፍቶታል። ከተማ ያለው ህዝብ በስጋትና በጥርጣሬ ውስጥ እንዲኖር ተገዷል። ወጣቶች በጅምላ ይታሰራሉ፣ ይገደላሉ። ይህ ሁኔታም ህብረተሰቡን ወደ ሁለት የከፋ ጽንፍ በመክፈል መደበኛ ህይወት እንዳይቀጥል አድርጓል ይላሉ። በጦርነት ምክንያት በሚሊዮን የሚቆጠሩ አማራዎች ከገንዛ ቤታቸው ተፈናቅለዋል። እነዚህ ሰዎች መጠለያ፣ ምግብና ኃይል ያስፈልጋቸዋል። ይህ ስደተኛ ህዝብ በተቀባዩ ማህበረሰብ ላይ ተጨማሪ ኢኮኖሚ ጫና ይፈጥራል። ከሌሎች ክልሎች ወይም ኦሮሚያና ከቤሻንጉል ጉምዝ ተፈናቅለው የመጡት ሳያንስ በራሱ ክልል ውስጥ የሚፈጠረው መፈናቀል ችግሩን ውስብስብ አድርጎታል። የአማራ ህዝብ በአሁኑ ሰዓት እየከፈለ ያለው ዋጋ የነጻነት ዋጋ ብቻ ሳይሆን የህልውናና ውድ ዋጋ ነው በሚል ይገልጹታል። የአማራ ህዝብ በሁለት ምርጫዎች መካከል ተቀርቅሮ ነው ያለው የሚሉት ምሁሩ ዝም ብሎ በመቀመጥ ቀስ በቀስ የሚመጣን የፖለቲካና የህልውና ሞት መጠባበቅ ወይም እጅግ አሰቃቂና መራር የሆነውን የጦርነት ዋጋ ከፍሎ ወደፊት መሻገር። እርግጥ ነው ፋኖ ወደፊት በመራመድ ትልቅ የፖለቲካ ድል አስመዝግቧል። ነገር ግን መሬት ላይ ያለው እውነታ እንደሚያሳየው የአማራ ህዝብ ደም እየፈሰሰ አጥንቱ እየተከሰከሰ ልጆቹ እየተራቡና ቤቱ እየፈረሰ ነው። ይህ ጦርነት የሚራዘም ከሆነ ማህበራዊና ኢኮኖሚያዊ ቀውስ ወደማይመለስ ደረጃ ሊሸጋገር ይችላል የሚለው ስጋት የጦርና የፖለቲካ ሊቃውንት ትልቁ እውነታ ነው። ይህ ቀውስ የሚያሳየው የነጻነት መንገድ በአበባ ሳይሆን በእሾህ የተሞላ መሆኑን፣ አሁንም እየተከፈለ ያለው መስዋዕትነት የታሪክን አቅጣጫ ለመቀየር የሚደረግ እጅግ ውድና ህመም የተሞላበት የቀዶ ጥገና ሂደት መሆኑን በሚል መልእክታቸውን ቋጭተዋል። አበቃን። ቸር ያቆየን።